ጤና ይስጥልኝ ልጆች፣ እንዴት ናችሁ? ዛሬ አንድ በጣም የሚያስተምርና ደስ የሚል ተረት ይዤላችሁ መጥቻለሁ። የተረቱ ርዕስ ውሃ የጠማው ብልህ ቁራ ይባላል። ተረቱን ለመስማት ተዘጋጅታችኋል? እሺ እንጀምር። ከዕለታት አንድ ቀን በአንድ ትልቅ ጫካ ውስጥ ቃቃ የሚባል በጣም ጥቁርና አንጸባራቂ ላባ ያለው ቁራ ይኖር ነበር። ቃቃ በጣም ንቁና መብረር የሚወድ ቁራ ነው። አንድ ቀን ግን ከሰማይ የሚወርደው የፀሐይ ጨረር እንደ እሳት ይፈጅ ነበር። ቃቃ ቀኑን ሙሉ ሲበርስ ስለዋለ ውሃ በጣም ጠማው። ጉሮሮው ደረቀ። እረ ምነው ቀኑ ጨለመብኝ! ውሃ ካላገኘሁ ልሞት ነው። የት ይሆን ውሃ የማገኘው? ቃቃ በደረቀው ጫካ ላይ እየበረረ ወዲህ ወዲህ አማተረ። ወንዞቹን አየ፣ ደርቀዋል። ኩሬዎቹንም አየ፣ ጭቃ ብቻ ሆነዋል። ምንም ውሃ አልነበረም። ጥሙ ግን እየበረታበት ሄደ። ተስፋ ሊቆርጥ ሲል በሩቅ አንድ ትንሽ መንደር አየ። ምናልባት እዚያ ስፍራ ውሃ አገኝ ይሆናል ብሎ ወደ መንደሩ በረረ። በአንድ ግቢ ውስጥ ሲያርፍ በአንድ የቤት ጥግ አጠገብ አንድ የሸክላ እንስራ አየ። ከዛም በጣም ደስ አለው። ቃቃ እንስራው አፍ ላይ አረፈና ወደ ውስጥ ተመለከተ። እንስራው ውስጥ ውሃ ነበር፣ ነገር ግን ውሃው ያለው በጣም ከስር ከእንስራው ወለል አጠገብ ነበር። ቃቃ ማንቁርቱን ወደ ውስጥ ሰደደ። እየታገለ እረ አይደርስም፣ ማንቁርቴ አጭር ሆነብኝ፣ ውሃው በጣም ጥልቅ ነው አለ። ቃቃ ማንቁርቱን አጥልቆ ለመጠጣት ደጋግሞ ሞከረ፣ ግን ጨርሶ ሊደርስበት አልቻለም። እንስራውን ለመገልበጥም ሞከረ፣ ከባድ ስለነበረ አልተንቀሳቀሰም። ከዛም በጣም አዘነ። ውሃው አይኑ እያየ ጥሙን ሊያረካ አልቻለም። አሁን ምን ይሻለኛል? እዚሁ ሳልጠጣ ልሞት ነው። ማሰብ አለብኝ፣ መፍትሄ መፈለግ አለብኝ አለ። በዚህ ጊዜ በእንስራው አጠገብ መሬት ላይ የተበታተኑ ትናንሽ ጠጠሮችን አየ። ከዛም አንድ ብልሃት መጣለት። ቃቃ ማንቁርቱን ተጠቅሞ አንድ ጠጠር አነሳ። ውሃውን ሲመለከት በትንሹ ከፍ ያለ መሰለው። እናም ደስ አለው። እንደገና ሄደና ሌላ ጠጠር አነሳ። እንደገና ውሃው ጨመረ። እየደጋገመ ሳይታክት ጠጠሮችን አንድ በአንድ እየለቀመ ወደ እንስራው ውስጥ መጨመሩን ቀጠለ። በጋን ውስጥ ያሉት ጠጠሮች እየበዙ ሲሄዱ ውሃው ቀስ በቀስ ወደ ላይ መውጣት ጀመረ። ብዙ ጠጠሮችን ከከተተ በኋላ ውሃው የእንስራው አፍ ጋር ደረሰ። ቃቃ አሁን ማንቁርቱን በቀላሉ መስደት ይችላል። ስለሆነም የሚፈልገውን ያህል ቀዝቃዛና ጥርት ያለ ውሃ ጠጥቶ ጉሮሮውን አረካ። እናም በጣም ደስተኛ ሆነ። ከዚያም ብልህነቱንና ትዕግስቱን አድንቆ ወደ ሰማይ በረረ። እሺ ልጆች፣ ከዚህ ተረት ምን እንማራለን? ተስፋ ባለመቁረጥና በጥበብ ካሰብን ለማንኛውም ችግር መፍትሄ ማግኘት እንችላለን። ቃቃ እንደተጠማ ተስፋ ቆርጦ ቢሆን ኖሮ ውሃ አያገኝም ነበር። ነገር ግን በትዕግስት አሰበ። ጠጠሮችንም እየለቀመ ደከመኝ ሳይል ጨመረ። መጨረሻ ላይም ተሳካለት። እናንተም በህይወታችሁ ምንም አይነት ችግር ቢያጋጥማችሁ አትስጉ። ይልቁንም እንዴት መፍታት እችላለሁ ብላችሁ በጥበብ አስቡ። ተረቱ ካስደሰታችሁ ቪዲዮውን ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉት። እንደዚህ አይነት ተጨማሪ ተረቶችን ለማግኘት ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። በሌላ ተረት እስከምንገናኝ ደህና ሁኑ።